በአሁኑ ሰዓት እየተመለከትናቸው ያሉት የየውመል ቂያማ ምልክቶች ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ ወይም ደግሞ የፍርዱ ቀን ሲደርስ ሲለያዩ ሲጣሉ ደስ ብሎኛል። ምክንያቱም እኔ ፈልገው ነበር። በቃ ኢሳም በጣም ወድሃል እና አንተም ማግኘት ፈልጋለሁ። እውነት ፍቅር ያዘኝ ከሱ ነው። አባቴ ሲጠይቁኝ የነበራችሁ ሰላም፣ ዛሬ በሚገርም ሁኔታ ከአባቴ ጋር ተገናኝቻለሁ ማለት ነው። ከ21 ዓመት በኋላ ከአባቴ ጋር ተገናኘው። በጣም ደስ ብሎኛል። እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም በጣም ነበር የደነገጥኩት። 19 ዓመት ተፈርዶበታል እየተባለ ተፈቶ ዛሬ እናቱ ጋር ተገናኝቷል። ይድረስ በየማህበራዊ ሚዲያው ኢስላምን ለምናሰድብ ያላህ ባሮች እኔ የምለው እናገኘው ዘንድ ጓጉተን መንገድ ያሳተን እናንተም ደግሞ የደበራችሁ ሰዎች ላይክ ትናንትና ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ 666 ሆናለሁ ብያለሁ። እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቀዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቀዋለሁ። ይሄን ስል ደግሞ አራተኛው አሁን ጋራ ተጋቡ ምን በሉ ካሰሩ እኔ ወንድሜ ነው በያሰብ 12ኛ ክፍል ፈተና የሚሰጥበት ቀን ታወቀ። መጀመሪያ ላይ ተፈጥሮ ሳይ فمن شرح الله صدره للإسلام فهو على نور من ربه اهلا وسهلا ومرحبا السلام عليكم ورحمه الله وبركاته سلام ودنا የተከበራችሁ የቻናል ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመገኘት ተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ ይዤላችሁ ቀርብ ያለው ከናንተ የሚጠበቀው ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነባር ቻናል ቀም ላይክ ያደርጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በዚህ ቪዲዮ እንግዲህ በነገራችን ላይ ማብራት የለምና ከዚህ ቀደም የተቀረጽኩትን ቪዲዮ ነው ያሳየዋችሁ ያለሁት ከድምጽ አስገብቼ ማለት ነው። እጅግ በጣም የሚያስደስቱ ቪዲዮዎች እንዲሁም ደግሞ አነጋጋሪ የሆኑ በጣም የሚያዝናኑም ጭምር አሉ። እስኪ እነሱን በጋራ ተመልክተን የራሳችሁን ሐሳብ እንድትሰጡ ፈልጋለሁ። እንግዲህ በነገራችን ላይ በመጀመሪያ ኢሳራታ አባቱን አግኝቷል። በጣም ደስ ይላል። በስተመጨረሻ ደግሞ ሲያሟርቱበት የነበረው እንግዲህ ብዙዎች ሲቀባበሉት የነበረው አብዱ ማለት ነው እናትና ሚስቱ ጋር ተገናኝቷል። 19 ዓመት ተፈርዶበታል ሲባል ነበር። ማሻአላህ በስተመጨረሻ የብዙዎች ዱዓ እንዲሁም ደግሞ የሱ መልካም ስራ ታድጎታል ብያምናለሁ። እንዲሁም ደግሞ ሀቢባም ይቅርታ ጠይቃለች። እስኪ እንመለከታለን። ለማንኛውም በእምነታችን ላይ በየትኛውም ሁኔታ ውስጥ ሆነን ቀልድ አናብዛ ለማለት እወዳለሁ። ከእምነት የሚያስወጣ ተግባር እየፈጸምን አላህን ልንፈራ ይገባል። እንዲሁም ደግሞ ፈቂ አሙ ተበላ ትላላችሁ። የትምህርት ሚኒስቴር አዲስ መግለጫ ወጥቷል። 12ኛ ክፍል ለልጆቻችሁ ለቤተሰቦቻችሁ ሼር አድርጉት ማለት ነው። አዲስ መረጃ አለ ኢንሻአላህ። ዛሬ ከካሜራ ጀርባ ነኝ ማለት ነው። ለማንኛውም ለእስላማዊ ቻናል ላይክ መስጠትለም ቀጥታ ወደ ቪዲዮ አለፍኩላችሁ። ይድረስ በየማህበራዊ ሚዲያው ኢስላምን ለምናሰድብ ያላህ ባሮች እኔ የምለው እናገኘው ዘንድ ጓጉተን መንገድ ያሳተን ዝና ከሆነ በአንድ ወቅት ዓለም ጫፍ እስከ ጫፍ ያጨበጨበችላቸው ዝነኛ ሰዎች አሁን ከነመፈጠራቸውም ተረስተዋል። እንዲህ በጭፍን ያስጓዘን ገንዘብ ከነበረ ደግሞ በአንድ ወቅት ጸጋ የተትረፈረፈላቸው ባለሀብቶች በቅጽበት ሁሉንም ጥለው የት እንደገቡ ማሰብ ተስኖን ይሆን? አሁን ታይታ አሁን ለምንጠፋ ከንቱ ዕድሜ ምን አለበት ዘላለማዊ ህይወታችንን ባናጨልም? እናንተም ደግሞ የደበራችሁ ሰዎች ላይክ ትናንትና ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ 666 ሆናለሁ ብያለሁ። እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቀዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቀዋለሁ። ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ አላችኋለሁ። እሺ በጣም ይቅርታ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቀዋለሁ። እሱ ይቅር ብሎኛል። እሱ ይቅር ባይ ነው። ይቅርታዬን ተቀብሎኛል እና እናንተም ደግሞ ይቅርታ ብያችኋለሁ። አመሰግናለሁ። አባቴ ሲጠይቁኝ የነበራችሁ ሰላም፣ ዛሬ በሚገርም ሁኔታ ከአባቴ ጋር ተገናኝቻለሁ ማለት ነው። ከ21 ዓመት በኋላ ከአባቴ ጋር ተገናኘው። በጣም ደስ ብሎኛል። አባቴ ሲጠይቁኝ የነበራችሁ እስከዛሬ ድረስ አባቴ እሱ ነው ማለት ነው። አባቴ ከኔ ጋር በመገናኘቱ ደስታውን ይገልጽልናል ማለት ነው። እሺ በጣም ደስ ብሎኛል። ባየ ደስ ነጀ ጅራ ጅራ ከናርገችሁ ዳፍ መክያ ከናንዱራ ዶንጎራ ነጋማት ነዳበነ ያፍኔ ገለኒ ዋቃገው ጀዳ መክያ አልሐምዱሊላህ ረቢል ዓለሚን አባቴን አግኝቼዋለሁ ከ21 ዓመት በኋላ ማወቅ ያለባችሁ ረታ ማለት እሱ ነው አባቴ ነው ማለት ነው። በአሁኑ ሰዓት እየተመለከትናቸው ያሉት የየውመል ቂያማ ምልክቶች ነብዩ ሰለላሁ ዐለይሂ ወሰለም
የውመል ቂያማ ወይም ደግሞ የፍርዱ ቀን ሲደርስ እነዚህ ምልክቶች ታዩዋቸዋላችሁ ብለው ነበር። እነሆ በይፋ ዛሬ ላይ እየተመለከትናቸው ነው። ሙስሊሞች ከሆናችሁ ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ሪትዊት፣ ሪፖስት አድርጉ። አላህ ሆይ ከየውመል ቂያማ ፈተናም ጠብቀኝ በሉ በኮሜንት። የመጀመሪያውና አንደኛው ሴቶች ቁጥራቸው ከወንዶች በላይ ይሆናል፣ ዝሙት በይፋ ይደረጋል። ሁለተኛው ደግሞ ሰዎች ለገንዘብ ሲሉ ምንንም ነገር ከማድረግ ወደ ኋላ አይሉ። ሶስተኛው ደግሞ በመንገድ ላይ ሴቶች እንደ ግመል ሻኛ ጸጉራቸውን አድርገው ይጓዛሉ። አራተኛ ደግሞ ወንዶች ከባለቤቶቻቸው ይርቃሉ፣ እነዚሁም በእናቶቻቸው ላይ ይነሳሉ። በተጨማሪም ለጓደኛቸው በጣም ቅርብ የሆኑና ነገር ግን ከአባታቸው ይርቃሉ። አምስተኛው ደግሞ ፍቺ በዚህ ምድር ላይ ይበዛል። እነዚህ በጥቂቱ ናቸው። ነገር ግን በአሁኑ ሰዓት ብዙ የየውመል ቂያማ ምልክቶችን በይፋ እየተመለከትን እንገኛለን። ሁላችንም ጊዜው ሳይደርስብን ወደ አላህ ልንመለስ ይገባል። 12ኛ ክፍል ፈተና የሚሰጥበት ቀን ታወቀ። መጀመሪያ ላይ የተፈጥሮ ሳይንስ ሰኔ 21 እና 22 ወደ ዩኒቨርሲቲ ትገባላችሁ። ፈተናውን ደግሞ ከሰኔ 23 እስከ 25 ትፈተናላችሁ ማለት ነው። የማህበራዊ ሳይንስ ተፈታኞች ደግሞ ሰኔ 29 እና 30 ወደ ዩኒቨርሲቲ ትገባላችሁ። ከሐምሌ 1 ጀምሮ እስከ ሐምሌ 3 ድረስ ፈተናውን ትፈተናላችሁ ማለት ነው። የአንደኛ ዙርም እንግዲህ የኦንላይን ፈተናው እንደዛ ሲሆን የሁለተኛ ዙር የኦንላይን ፈተናው ደግሞ ከሐምሌ 4 እስከ ሐምሌ 7 ይሆናል ማለት ነው። ፎሎ ማድረጋችሁን እንዳትረሱ። መልካም ቀን። እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም ወይ ዛሬ በጣም ደስ ብሎ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንግዲህ ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ምን ይሁን እያላችሁ ይሆናል። ያው አብዱ እንግዲህ ብዙ ነገር ሲባልበት ነበረ። የሸይጣን ዶሮ ይደፈን ይደፈን ነበር ያልኩት እና በጣም ነበር የደነገጥኩት። 19 ዓመት ተፈርዶበታል እየተባለ እንግዲህ የጠላት ወሬ ወላይ በጣም ነው የሚያሳዝ። እንግዲህ አብዱ የብዙ ሰውን ምን እንደምል ብቻ አፌን ላይ ይዞኛል። ደስታው ነው፣ በጣም ደስ ብሎኛል። ተፈቶ ዛሬ እናቱ ጋር ተገናኝቷል፣ ወደ ቤት ገብቷል። ደስ አይልም? እና ስንት ወሩ መሰላችሁ? ወደ 3 ወር ነው 4 ወር እየሆነ ነው ከታሰረ። ያንን አሁን ፍርድ አግኝቶ ነፃ ወጥቶ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን 19 ዓመት ልትጠብቀው ነው እንዴ ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስቱንም እንግዲህ እንኳን ደስ አለሽ ማሻላ ተባረከላ። እንግዲህ እኔም ቢሆን ስሙን ጠርቼ አላውቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አያችዋ ጓደኛ ሲለያዩ ሲጣሉ ደስ ብሎኛል። ምክንያቱም እኔ ፈልገው ነበር በቃ ከዛ ተለያዩ የሚለውን አየህ። ሰሞኑን የመጨረሻ ጊዜ አላውቅም እነሱ መለያየታቸው ለነሱ ክፋት ሊሆን ይችላል፣ ግን ወላሂ ለኔ አላህ መንገድ ነው የከፈተልኝ። ምናልባት እሱ ከሷ በመለያየቱ ተከፍቶ ሊሆን ይችላል። እኔን ክፍት ይበለኝ፣ ግን እኔ ደስ ብሎኛል። በቃ አሁን ይሄን ቪዲዮ ልሰራ የተገደድኩበት ነገር ቢኖር የሷና የሱን መለያየት ሳይና የመጨረሻቸው እንደሆነ ሲገባኝ ነው። እና በጣም ነው የምወድ ኢሳም በጣም እወድሃለሁ እና አንተን ማግኘት እፈልጋለሁ። እኔ ካንተ ጎን መሆን እፈልጋለሁ። ላይክ በቃ ተረዳኝ። እኔ ከማንም ጋር ሌላ ግንኙነት የለኝም። በቃ እኔ ልቤ ከዚህ በኋላ በህይወቴ ውስጥ ላይ የእውነት የኔ የምለው ሰው እንዲኖረኝ እፈልጋለሁ። ብዙ ሰዎች ሊኖሩ ይችላሉ ከጠገቤ፣ ግን እኔ ከእውነት ፍቅር ያዘኝ ከሱ ነው። ከሌሎች ጋር ሁኚ ሌላ የሚወድሻል ከሶስተኛ ጊዜ አልፎ ለአራተኛ ስሞክር ነው
ከዛ አምስተኛ ሆነ። አራትና አምስተኛው ምንድነው ብላ ሲጠይቀኝ አራተኛው አሁን ጋራ ተጋቡ ምን በሉ ካሰሩ እኔ ወንድሜ ነው ብዬ አሰብኩኝ። አምስተኛ ደግሞ ፈተና ውስጥ የገባሁት ምንድነው ያን ሰው ስወዱ አላገኘው ይሆን ወደሱ መሄድ እየቻልኩኝ ሳልል ቀረሁ። የራሱ ህይወት አለው ብዬ አስቤ ነበር፣ ግን አይደለም። አላህ መንገዱን ፈታው። አሁን እሱ የማንም አይደለም። በሴት ልጅ ህይወት ላለመግባት ብዬ ታምሜ ኖሬ ነበር፣ ግን አላህ ብዬርኩበት ያለውን ነገርና ልቤን በመታገስና ሰብር ለራሴ በመስጠቴ ወላሂ አላህ ተጨምሮበታል። ወላሂ አላህ ተጨምሮበታል። እሺ እና ውድ ቤተሰቦች የተሰበርኩበትን ያዘንኩበትንና ተከፍቼ ከቤተሰብ ተነጥዬ እዚህ የመጣሁበትን ህይወት መድገም አልፈልግም። የሚበጀኝን እኔ አውቃለሁ ለራሴ። አንዳንድ ጊዜ እኛ ሳሂር ዘንድ ሄዶ ሲህርን አስተምረኝ ብሎ ካለው ሲህርን ለመማር የመጀመሪያው ሸርጥ ከሰይጣን ጋር መስማማት ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን የሚያዘውን ነገር በሙሉ መተግበር ነው። ሰይጣን ከፈለገ አላህን ስደብ ሊል ይችላል። ከፈለገ በቁርአን ሽንት ቤት ግባና ተጸዳዳ ሊል ይችላል። ከፈለገ ቁርአን ስርገጥ ሊል ይችላል። ከፈለገ ቁርአንን በወር አበባ ደም ጻፈው ሊል ይችላል። የፈለገውን ሊል ይችላል። እዚያ ላይ መስማማት የግድ ይላል። መጀመሪያ ያንን ከተስማማ በኋላ ነው የድግምትን ትምህርት የሚማረው፣ የጥንቁልናን ትምህርት የሚማረው። ደይድ ኢዘን ሲህርን የሚማረው ሰው እዚህ አሁን ሲህር የሚሰራ ሰው ምናልባት እናንተ ቃልቻ ነው ልትሉኝ ትችላላችሁ፣ ዓሊም ነው ልትሉኝ ትችላላችሁ፣ ግብዳ ኪታብ ነው የሚከፍተው ልትሉኝ ትችላላችሁ። ኢላኸሪሂ نحن نقول له وانت كافر ولسنا نحن እኛ አይደለንም እያለን ያለነው الرسول صلوات ربي وسلامه عليه وشرع الإسلام قال أنه كافر رضي من رضي وأبى من أبى ያንን ሰው شرع إسلام كافر ነው ብሎታል። ማንም ካፊር ነው ያለውን ሰው ተነስተን ሙእሚን ነው ብንለው ጉንጭ አልፋ ነው የሚሆነው። على كل حال ያ ሰው ይሄንን በማድረጉ መጀመሪያ ከፍሯል። طيب وما كفر سليمان ولكن الشياطين كفروا يعلمون الناس السحر ብሎ አላህ ነግሮናል። ኢዘን መጀመሪያ መክፈር አለበት። ቀደም ያልኳችሁና መሰል ነገሮችን ነብዩን ስደብ ሊል ይችላል። ምንም ይሁን ምን አድርግ ያለውን ነገር ማድረግ አለበት ሲህር ለመማር። አንድ ሁለተኛው ሲህር የሚያሰራው ሰውዬ በዚህ መልኩ በቀጥታ ከሰይጣን ጋር ስለማያወራ የሚያወራው ከዛ ከሳሂሩ ጋር ወይንም ከጠንቋዩ ጋር ስለሆነ የሚያወራው በተዘዋዋሪ ከሸይጣን ጋር ግንኙነት ያላቸውን ስራ ያሰራዋል። ለምሳሌ መልክ አዘል የሆነ ከብት እንዲያርድ ያዘዋል። ሁሉም ስጋ ነው። ደሙ ከተፈለገ ሁሉም ፊዳ ነው። ጥቁሩም ሆነ ቀይም ሆነ ነጭም ሆነ ቦቃ ምንም ሆነ ምን ሁሉም ስጋ ነው፣ ሁሉም ደም አለው። ግን ከሰይጣን ጋር ግንኙነት ስላለው የግድ ያ ሰይጣኑ የሚያዘው ነጭ ከሆነ ነጭ መሆን አለበት፣ ጥቁር ከሆነ ጥቁር መሆን አለበት፣ ጥቁር ቦቃ ከሆነ ጥቁር ቦቃ መሆን አለበት፣ አይነ ኩል ከሆነ አይነ ኩል መሆን መቻል አለበት። ወይንም ወደ ዶሮ የመጣን እንደሆነ አሁን እድሜ ለፈረንጅ ዶሮ የወትሮን የኛ የኢትዮጵያውያን ዶሮ ከለሮቻቸው የለም። የፈረንጅ ዶሮ እየተተካ መጀመሪያ የነበረው ይሄ ኦርጋኒክ የምንለው ዶሮ እየጠፋ ነው ያለው አይደል? 2 ኦር 3 መልክ ነው ያለው። የወትሮ ዶሮቻችን ቀይ ነበረ፣ ገብስማ ነበረ፣ ልብ ወርቅ ነበረ፣ ዛጎልማ ነበረ፣ ኢላኺሪ ማአት ዶሮዎች ነበሩ። አተረፍንበት ነው ይህ ነበረ። ኢዘን ይህንን የሚያደርገው ለምንድን ነው? ያ የሚያዘው ሳሂር እነዚህን መልኮች አምጥተህ ታርዳለህ፣ እዚህ ቦታ ታርዳለህ፣ እንደዚህ ታደርጋለህ፣ ደሙን ታነሳና ግድግዳ ላይ ትለጥፋለህ፣ ኦር ደሙን ታነሳና ወደ ቀኝ ትደፋለህ፣ ኦር ወደ ግራ ትደፋለህ። ዋቴቨሪት ወደ ፈለገው ነገር ብቻ ይለዋል። ያንን ፈጸመ ማለት ያ ጂኒ ሳሂሩ የሚልከው ጂኒ ያንን ደም እሱ ባለህ መልኩ ያደረከ ጊዜ
ያንን ጉዳይ ያስፈጽመዋል። ኢዘን ሲህር የሚያሰራውም ሰውዬ በተዘዋዋሪ ከጂኒ ጋር በቀጥታ ወሬ ባይኖረውም ያ ሳሒሩ የላከውን ለማስፈጸም የሚመጣውን ጂኒ ማስተናገድ የግድ ይለዋል ሳሒሩ ባለው መልኩ። ለዚህ ነው ሁለቱም ይከፍራሉ የተባለው። ነቢዩ ሰለዋቱ ረቢ ወሰላሙ ዐለይህ መን አታ አራፈን አው ካሂናን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን። ከባድ ነው ያ ጀማዓ። ጠንቋይ ዘንድ መሄድ ይሄን ያህል አደጋ ካለው ሲሕር መስራት ኦር ድግምት ማሰራት ደግሞ ምን ያህል የከፋ ነው ስለሚለው መቼም ግልጽ ነው አሁን በነገርኳችሁ መልኩ።